መርሐባ ያ ሂልዊን ዛሬ ይዤላችሁ የመጣሁት አይታችሁም ቀምሳችሁም የማታውቁት መኮረኒ በሸመል ነው። በጣም ነው የሚጣፍጠው። እንዴት ተሻምተን እንደበላ ነው አትጠይቁኝ። ያ ሂልዊን በመጀመሪያ መጥበሻ ላይ ዘይት እናደርጋለን። ድቅቅ አድርገን የከተፍነው 2 ሽንኩርት ያስፈልገናል። እኔ ዝግ የተጠቀምኩት 1 ኪሎ የዶሮ ሰድረዋል አይደለ አጥንት የሌለው እሱን ነው። እሱንም ልክ እንደ ሽንኩርቱ በጣም ድቅቅ ሳይል ከሽንኩርቱ በለጥ አድርጋችሁ ትከትፉታላችሁ። ሽንኩርቱ በደንብ ከተቁላላልን በኋላ ዶሮ እናደርጋለን። ዶሮውም ውሃ እንዳያወጣብን ቶሎ እናማስለዋለን። ልክ ዶሮን አድርጋችሁ ትውት ካደረጋችሁ ውሃ ስለሚያወጣባችሁ ማለት ነው። ከዛ እዚህ ጋር እንደምታዩት 1 ማንኪያ ነጭ ሽንኩርት፣ 1 ማንኪያ ዝንጅብል ይሆናል። በደንብ ተደርጎ የተፈቀፈቀ ወይም የተፈጨ ታደርጋላችሁ። በረንብ አርጋችሁ ታቁላልታላችሁ። ወሬያችን ላይ ለምንድነው ሰብስክራይብ ማታደርጉኝ? ሰብስክራይብ እያደረጋችሁ አበረታቱኝ። 1000 ሰብስክራይብ መግባት ፈልጋለሁ። እዚህ ጋር የተጠቀምኩት ቁንዶ በርበሬ፣ ማጂ፣ ትንሽዬ በብረካ፣ ትንሽዬ እርድ። እኔ በብረካ፣ እናንተ ቀይ ነገር ማረግ ካልፈለጋችሁ ወላ ላራ በምትሰሩ ከሆነ ወይ ማለት እኛ አሁን ሴቶች ነን፣ በዛ ላይ ደግሞ አበሾች ነን እና የሚያቃጥል ቀላ ያለ ነገር ፈልገን ነው እንጂ መኮረኒ በሸመል ላይ ቀልይ ነገር አይደረግም። ተማም። እኔ ግን ትንሽ በብረካ አድርግ ያለው ቁንዶ በርበሬ፣ ማጂ፣ ሁሉንም ቅመም ነው ያደረኩትኝ። ከዛ ደግሞ እዚህ ጋር 2 ኪሎ መኮረኒ አለኝ። መኮረኒውን ያው እንደተለመደው በውሃ በዘይትና በጨው ቆንጆ አድርጌ ቀቀልኩት። ይሄኛውም ዶሮ በጣም በስሎልኛል። ከዛ በኋላ ደግሞ ይሄን ሁሉ ቃሪያ ያደረኩበት። እንደነገርኳችሁ እኛ አበሾች ነን፣ ለዛ ነው ይሄንን የተጠቀምኩት እንጂ በጭራሽ ቀይ ነገር እንዳታደርጉ፣ ሳልሳ እንዳታደርጉ። በነጩ ስሩት፣ ግን አሰራሩ እንደዛ ነው። እዚች ጋር 2 ኪሎ መኮረኒያችንን በደንብ አድርገን ከቀቀልን በኋላ በነገራችን ላይ ሁለቱም 2 ኩሽና ነው፣ እዚህ እዛ ያልኩ ነው የምሰራው እና እዚህ ጋር ዶሮአችን በሰለ። በወሬያችን ላይ ይሄ ዶሮ ማለት ነው ኮዶ ምናምን መስራት ከፈለጋችሁ፣ ትንንሽዬ ሳንዱሶች ምናምን መስራት ከፈለጋችሁ በጣም ነው የሚጣፍጠው። ተማም። እምህም መኮረኒያችን አልሐምዱሊላህ እዚህ ጋር በሰለ። በደንብ አጠነፍ። ምንድነው እዚህ እዛ ያረገ የሚያመለሰኝ? በቃ ከዛስ እንዴ ምንድነው ዩቲዩብ ምን ላውራ? በቃ መኮረኒውን ቀቅሉት፣ ዶሮውን ስሩት፣ አንድ ላይ ሚክስ አርጉት። እንተሄና እምህም መጨረሻ ላይ የምንፈልገው ቀዋም ላይ ወይም የምንፈልገው አይነት ሲሆንልን መኮረኒውን በደንብ እናጠነፍፈዋለን። ድሮ ኢትዮጵያ እንደዚህ መኮረኒ ሳጠነፍፍ ውሃ ካደረኩበት አክስቴ አራት አርጊበት ምናምን ብላ ትቆጣኝ ነበር። ለምን እንደሆነ ግን አላውቅም። ያው የሰራ ነው መኮረኒ በሸመል ስለሆነ ቺዝ በጣም በብዛት ያስፈልጋቸዋል። እኔ እዚህ ጋር የተጠቀምኩት 2 ጊሽጣ ወይም 2 ክሬም አድርግ ያለው 2 እንደዚህ የታሸግ ሙሉ ማለት ነው። ለምን በጣም ብዙ ነው የሰራሁት፣ አይታችኋል። እናንተ ግን እንደሰራችሁት አቅም እንደሰራችሁት ብዛት አታብዙ። 2 ክሬም አደረኩኝ። ከዛ ደግሞ ጁንታጅ ወይም ኖርማል ጨው ያለው ይሄ ጨዋማ ቺዝ ነው። እሱን አድርጌ ያለሁኝ። ሁለቱን ካደረኩኝ በኋላ በደንብ አድርጌ ሚክስ አደርጋለሁ። አንዳንድ ሰዎች እዚህ ነጭ እንዳይሆንባቸው ትንሽዬ የተፈጨ ቁንዶ በርበሬ ያደርጉበታል፣ ትንሽ ከለሩን ስብር እንዲያደርግላችሁ። ወይ ደግሞ የድንብላል ቅጠል አረንጓዴ ስለሆነ ከትፋችሁ ማድረግ ትችላላችሁ። እኛ ግን ምንም ነው አይረብሸንም፣ ከለሩ አይረብሸንም። አሁን ላደርገው ነው። ግን አንዷ ልጅ ቺዝ አትበላም እና ለእሷ መኮረኒና ዶሮውን ለብቻው ቀነስንላት። ሌላውን ሙሉ በሙሉ ቺዝ ስለምናደርግበት ማለት ነው። ያ ሂልዊን ሹብት ያህኪ አራት ያፍጠኙ በእናትሽ ምን ላውራ? እስኪ አንቺ እስከምጨርሽን ምን ላውራ? ሄሌል ይህኔ ቲክቶክ ብዬ በቃ በ2 ደቂቃ አልቆ ነበረ። በመጀመሪያ ሰፊና የምትፈልጉትን ያክል ሲኒያ ወይም እቃ እናንተ የምትፈልጉትን ኦቨን ውስጥ መግባት የሚችል ማለት ነው። ግን ሱፍራ ላይ ለእንግዳ ምናምን እንደዚህ ከሆነ ግዛዝ ነገር ቢሆን ያምራል፣ ውበት አለው። ከታች መኮረኒ በደንብ አደረኩበት። ከዛ ደግሞ ከሰራነው ቺዝ 2 ማንኪያ አደረኩበት። እናንተ ግን እዛው ብረት ድስቱ ላይ ቺዝ አድርጋችሁ ማደባለቅ ትችላላችሁ። ይሄ የሰነፍ ስራ ነው፣ ግን በቃ ላይ የለፉት። መኮረኒና ቺዙን ትንሽ በደንብ ካደባለቁ ነው በኋላ እኮ በአንድ እጄ እየሰራው በአንድ እጄ እየቀረስኩ ነው። ግን ታውቃላችሁ አይደለ? ያ ረቢ ሀብታም አድርገኝና ካሜራ ማላምጣት ላለ እና መጨረሻ ላይ የሰራነውን መኮረኒውን በደንብ ከፈረሽ ነው በኋላ ቅድም የሰራነውን ዶሮ እናደርጋለን። ይሄ ዶሮ ቢጫ ወይም ኖርማል ነው መሆን የነበረበት። በድጋሜ ላስጠንቅቃችሁ፣ ቀይ አድርጋችሁ እንዳሰሩት። ተማም። እኔ ትንሽ በርበረካና ሳልሳ ስላደረኩበት ነው፣ እናንተ አታደርጉ። እሙህም
ቃሪያ ምናምን አታደርጉ። ካረጋችሁ ራሱ የማያቃጥል ቃሪያ ነው እናንተ ማድረግ ያለባችሁ። ከዛ በኋላ ዶሮውን ሙሉ ለሙሉ ነው የማደርገው። ሙሉውን በደንብ እንዲሸፍነው አድርጌ ካረኩኝ በኋላ መጨረሻ ላይ ከላይ ደግሞ መኮረኒውን አደርጋለሁ። ግን መኮረኒውን ሳደርግ በሁለተኛው መኮረኒውን ሳደርግ ቺዝ አላረኩበትም። ማለት መጨረሻ ላይ በደንብ አደርግበታለሁ። የመጨረሻ የማደርግበት ወደታች ይደርሳል ብዬ ስላሰብኩኝ ብዙም አላደረኩበትም። እናንተ ግን እንደነገርኳችሁ መኮረኒውን ከቺዝ ጋር መጀመሪያ ላይ ማደባለቅ ትችላላችሁ። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ይጠቅማል ብላችሁ ለምታስቡት ሰው ደግሞ ሼር አድርጉላቸው። ኢንሻአላህ 1000 ሰብስክራይብ መግባት ፈልጋለሁ። ያ ጋይስ ላትከስሩማ ያክልኩም ሰብስክራይብ አድርጉ። እንዳልኳችሁ መጨረሻ ላይ ያረኩት መኮረኒ ቺዝ የለውም እንደምታዩት። ከዛ የተረፈውን መኮረኒ በሙሉ አደረኩኝና በደንብ አድርጌ ከፈራረሽኩት በኋላ እንደዚህ ጠቅጠቅ አድርጋለሁ። ለምን በጣም ማአት ነው። እንዲህ ሲታይ ትንሽ ነው የሚመስለው አይደለ? ወላሂ ማአት ነው ማአት። ይሄን ሁሉ ነው ይበላ ነው። ማሻአላህ ተባረክ ረህማን። እምህም እንደነገርኳችሁ መጨረሻ ላይ ቺዙን አደረኩበት። በደንብ ነው ቺዝ ጥጥት ያደረገው። ከላይ ያለውን መኮረኒ ቺዝ ቀድሜ ያላደረኩበት፣ አሁን ላይ የማረገው ቺዝ በጣም ብዙ ስለሆነ ወደ ውስጥ ይገባል ብዬ ስላሰብኩ። አንድ ለየት ያለ ነገር ያየሁት ምን እንደሆነ ታውቃላችሁ? ብዙ ልጆች ቺዝ፣ ወተት፣ እርጎ፣ ሀሊብ አይወዱም ነበር አገር እያሉ ማለት ነው። አይበሉም፣ በጣም ነበር የሚጠሉት ምናምንና እዚህ ሀገር ከመጡ በኋላ ወይም ከኢትዮጵያ ከወጡ የትኛውም አውሮፓ ሀገር ወላ አረብ ሀገራት ወላ የሆነ የትም ይሄዱ በቃ የቺዝ አፍቃሪ ይሆናል ወይም ይወዳሉ፣ ወደው ሳይሆን በግዳቸው። እና እኔም አንዷ ነበርኩ ትላለ። ከዛ በኋላ ደግሞ ቅድም ያን ሁሉ ቺዝ ካረኩኝ በኋላ አልበቃውም ነበረ። ደግሜ እንዲያምር እዚህ ጋር ግን ሞዛሬላ ቺዝ ቢደረግ ይሆናል አይደል? እንዲህ ስታነሱት ልዝዝ ሙዝዝ ምናምን ሳብ የሚለው እሱን ነበር ማድረግ የፈለኩት። ከዛ መጨረሻ ላይ የለም። ይሄ ምግብ ደግሞ የተሰራው ሌሊት ላይ ነው። የሆነ እንትን ራሱ ሱቅ ራሱ ደውዬ ልዘዝ ላምጣ ምናምን የምትሉበት ታይም አይደለም። ሌሊት ሰው ይበላል። ላይላህ ኢላላ። እሙህም ኦቨኑ 180 ዲግሪ ነበር ከላይም ከታችም ያደረኩት። ከዛ በኋላ ከላይም ከታችም በጣም አማረ። ቅድም ያልኳችሁ ሞዛሬላ ቺዝ ቢሆን ኖር ከለሩ ወርቃማ ይሆን ነበር። በጣም ነበር የሚያምረው። እሞም እኛማ አንድና አይ ሙሽኪላ አማረ አላማረ ጣፈጣል ያ ይጣፍጣል ጣፈጣ አልጣፈጠ ማ አንድና አይ ሙሽኪላ ሁሉንም ነገር እንበላለን። ሹፉሊ ሀል ጀማል ያ ጋይስ ሹፉሊ ሀል ጀማል። ብስሚላ ማሻአላ ሞክሩት። ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ በቆንጆ የምግብ አሰራር ተመልሼ እስከመጣ ባያ ሄልዊን